ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ ክቡራን ተመልካቾቻችን የከተራ ዋዜማ ላይ ነው ያለነው የቅዳሜ ጧት የእንግዳ ሰዓታችን ላይ ደርሰናል ዛሬ እንግዲህ በተለየ ሁኔታ የእንግዳ አቀራረባችን አንድ ቦታ ላይ ብቻ ትኩረት ያደርጋል ጎንደር ከተማ ምክንያቱም ጎንደር ለመሄድ ምክንያት አለን የጥምቀት በዓል በደማቅ ከሚከበርባቸው የሀገራችን አካባቢዎች መካከል ጎንደር አንዷ ናት ስለዚህ ይህንን ምክንያት አድርገን ስለ ጎንደር እና ስለ ታሪኳ እዛ ስላለውም ሁሉም ሃይማኖታዊም ታሪካዊም ነገር በጥቂቱ እንነጋገራለን አብራችሁን እስቆይ ባክብሮት እንጋብዛችኋለን እንግዳችን የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ናቸው እዚህ ስቱዲዮ ተገኝተዋል እንኳን ደህና መጡ እንኳን ደህና ቆያችሁ በጣም አመሰግናለሁ ለጊዜዎት አመሰግናለሁ እኔም ሰሞኑን ጎንደር ነበሩ ጥምቀትም እዚያው ነው ይመለሳሉ ጎንደር እንዴት ናት ጎንደር በጣም ቆንጆ ነች አምሮባታል በጣም ተውባለች ጎብኚዎች አሁን ደግሞ ለጥምቀት በዓል የሚሄዱ እንግዶችን እየጠበቀች ሽርጉድ ያለች ነው እርሶ የላሊበላ ነው ተወልደውት ግን ጎንደር ተማሪ ነበሩ መምህርም ሆኖ አገልግለዋል እና የቱሪዝም ተማሪ ሆኖ ጎንደር መሄድ ያለው ስሜት ከዛ ደግሞ ማስተማር እንዴት ያለ ስሜት አለው ምክንያቱም ታሪካዊ ከተማ ስለሆነ ጎንደር ለማንኛውም ሰው በጣም ብዙ ኦፈር የምታደርገው ያላት ከተማ ነች በጣም ጥንታዊ ታሪካዊ ከተማ ነች በጣም ሃይማኖታዊ ከተማ ነች በየትኛውም ሃይማኖት ቢኬድ ከምንም በላይ ደግሞ በተለይ የዛሬ 20 አመት ገደማ ነው በሄድኩበት ጊዜ ተውቃችሁ እንደዛ ነው ከጎንደር ጋር 20 አመት በፊት ነው ስለዚህ በሄድኩበት ጊዜ በጣም ቫይብራንት የሆነ የንግድ ከተማም ጭምር ነው የነገስታት የነበሩበት ረጅም ጊዜ የኢትዮጵያ ማዕከል ሆና ያገለገለች ታሪካዊ ከተማ ነች ሶ ከዚህ አንፃር በጣም ብዙ መልክ ያላት በጣም መታመር በተለይ ለመማር ለማስተማር በጣም ምቹ የሆነ ከተማ እንደሆነ አስተዋውሳለሁኝ በተለይ እንግዲህ ከ20 አመት በፊት ነው ተመልሼ ያነሳው ያለሁት ከዛሬ 20 አመት በፊት ጎንደር በሄድኩበት ጊዜ በጣም ሰላማዊ ከተማ በጣም ፍጹም ሰላማዊ ከተማ በቦታው መማር ለሚፈልጉ በተለይ ቱሪዝም እንደኔ መማር ለሚፈልጉ ሰዎች ደግሞ ለቱሪዝም መማሪያ የሆኑ ላቦራቶሪዎች በሙሉ ያሉበት ስለ ታሪክ መማር የሚፈልግ ቤተ መንግስቱ ያጼ ፋሲለደስ ቤተ መንግስት በዙሪያው ያሉ በጣም በርካታ ቤተ መንግስቶች አሉ በከተማው ዙሪያም በቅርብ ርቀት የሰሜን ተራሮች ብሔራዊ ፓርክ አለ በ100 ኪሎ ሜትር ርቀት ነው የሚገኘው ጎርጎራ ከ60 ኪሎ ሜትር ርቀት አይበልጥም ስለዚህ ትልቁን የሀገራችን የተፈጥሮ ሀይቅ ጣና ሀይቅን ማየት ይቻላል በከተማው ውስጥ ያለው ቶፖግራፊ ራሱ የቦታው አቀማመጥ እነኚህ በሙሉ ቱሪዝምን ለመማር ስለ ባህል ለመማር ሰፊ እድል የሚፈጥሩ ናቸው በከተማው ውስጥ በጣም ልዩ የነበረው ለኔ ያው ብዙ ከተሞችን አይቻለው ሀገራችን ውስጥ በጣም ልዩ የነበረው ከዩኒቨርሲቲው ወተን ወደ ከተማው በመንሄድበት ጊዜ 12 ሰዓት 1 ሰዓት ሲሆን አንዱ ኤሪያ ዲስትሪክት በጣም ልዩ የሆነ የባህል ዲስትሪክት የሚመስል ከበሮ መሲንቆ ሙዚቃ ያለበት ባህሉን በጠበቀ መንገድ ደመቅ ያለ ኤሪያ አለ በተቃራኒው ወደ አራዳ የሚባለው አካባቢ ሲከድ ደግሞ ሊትራሊ መርካቶን የሚመስል በጣም ሰፊ የሆነ ግብይት የሚካሄድበት ከኢትዮጵያ ከተለያየ አካባቢ መተው ንግድ ጭምር የሚያካሂዱበት ሱዳኖችንም በንግዱ እየተሳተፉ የምታገኝበት ሁኔታ አለ በቅርብ ርቀት 5 ኪሎ ሜትር ባልሞላ ሲከድ ደግሞ ማጠብቂው አይነት እንግዲህ ኢትዮጵያ ውስጥ ኤምባሲዎች አዲስ አበባ ነው ያሉት እዛው ከተማ ውስጥ የእስራኤል ኤምባሲ ተሰማያለሽ በተወሰነ 5 ኪሎ ሜትር ርቀት ደግሞ የቤተ እስራኤላዎች የሚያመርቷቸው በጣም ውብ የሆኑ የእደ ጥበብ ምርቶች የሸክላ ስራዎች ፕላውሸር በሚባል ፕሮጀክት ሁሉ ታቅፈው በጣም ውብ የሆኑ የቤት ቁሳቁሶች ውጭ ሁሉ ኤክስፖርት የሚደረጉ ነገሮች የባህላዊ ነገሮች ይመረታሉ እና የባህል ነገር አለው ከሰፊ የሆነ የንግድ እንቅስቃሴ ያለበት አለ ትንሽ ዘመናዊ የሚመስል ደግሞ የከተማ ይዘት ያለው ፒያሳ አካባቢ አሁን በጣም ቫይብራንት ሆኗል ምናልባት ግን በዛን ጊዜ ያን የሚመስል እንትና አያት ሴት አያትሽን ታውቂያቸዋለሽ የእናቴን እናት ማለት ነው ወይ አባትሽን አውቃቸዋለሁ ሁለቱንም እነሱን ካወቅሽ የዛሬ 20 አመት ጎንደር ሸምገል ያሉ የነገስታት ቤተሰብ የሆኑ በጣም ቆንጆ የሚያምሩ ኑሮ በተወሰነ መንገድ የተሟላላቸው የተወሰነ የሚቀራቸው
እናት ወይም አያት ማለት ስለሳቸው ማሰብ ነው በዛን ጊዜ የነበረው ሁኔታ ለመረዳት። በጣም ይገርማል። በጣም ጥሩ ገለጻ ነው። ከዚህ ስሜት ሳንወጣ መጀመሪያ ጎንደር እንደሄዱ ምንድነው የጎበኙት? ወዴት ሄዱ? ጎንደር ከተማው ራሱ ሌላ ነገር ነው። መጀመሪያ ግን የጎበኙት አሁን ፓኬጆች ይሰራሉ ወይ ፋሲል ግንብ እንሂድ አላችሁ ወይስ መዋኛው እንሂድ አላችሁ? የትኛውን መርጣችሁ መጀመሪያ ስትሄዱ? ምክንያቱም ከዛ በኋላ ነው ቁርኝቱ በሙሉ የሚቀጥለው። ትክክል ነው። በአጋጣሚ ያው በአውቶቡስ ነው የሄድኩት። ስለዚህ አራዳ የሚባለው አካባቢ ነው መናኸሪያው እዛ ስለሆነ እዛ ነው የወረድነው። በቀጥታ በወቅቱ ዩኒቨርሲቲው እንግዲህ ጎንደር በጣም የቆየ ዩኒቨርሲቲ ነው። ስመጥር ዩኒቨርሲቲ ነው። በርካታ ተማሪዎችም የሚያስተማር የቆየ ዩኒቨርሲቲ ነው። በወቅቱ እኛ ስንሄድ አዲስ ተማሪዎች ነን። የምንማራው ትምህርት አጠቃላይ ኮሌጁ ሁሉ ነገር አዲስ እየተጀመረ ነው። ማራኪ ግቢ የመጀመሪያ ተማሪዎች ነን። ስለዚህ እኛን ለመቀበል ዩኒቨርሲቲው ያመቻቻቸው ተማሪዎች መጥተው ከመናኸሪያ ተቀብለው ዩኒቨርሲቲ ነው ያስገቡን። ነገር ግን ሰፊ ጉጉት ስለነበረኝ ከጓደኞች ጋር ተገናኝተን የመጀመሪያ የሄድ ነው የፋሲል ግቢ ነው። የፋሲለደስ ቤተ መንግስት ማለት ነው። ስለዚህ ያን የመጀመሪያ ፋሲልን ያየሁበት አይን በአካል እዛው ግቢ ውስጥ የነበረኝን ስሜት አስታውሰዋለሁ። አሁን እንግዲህ ጎንደር በጣም በብዙ ተቀይራለች። ቱሪዝም ውስጥ እንዳለ ሰው ታሪክን እንደሚያውቅ አካባቢውን ለዛ አካባቢ ዋጋ እንደሚሰጥ ሰው የነበረው ምስል እንደው ምን አይነት ስሜት ይፈጥርቦት ነበር? ያ እውነቱን ለመናገር የፋሲል ግቢ በወቅቱ ሲታይ ሁለት ስሜት ነው የሚሰማሽ። አንድ እንዲህ አይነት ግዙፍ ቤተ መንግስት በተለይ ታሪክን የሚያውቁ ሰዎች ሌሎች የሰለጠኑ ዓለም ሀገራት የምንላቸው ነገስታት በቤተ መንግስት መኖር ሳይጀምሩ አፍሪካኖች ቤተ መንግስት ምን እንደሆነ ሳያውቁ ኢትዮጵያውያን የራሳችን ቤተ መንግስት ኑሮ ንጉሶቻችን በቤተ መንግስት ይኖሩ ነበረ። ስለዚህ ያን ስታይና ቤተ መንግስቱን ያለውን ኮምፕሌክስ ኔቸር ያለውን ስፋት በተለይ ደግሞ ይሄ ጥሩ ስታተስ ላይ የነበሩትን ያለውን ግርማ ሞገስ ስታይ የሚሰማሽ ኩራትና ደስታ አለ። በሌላ በኩል በተለይ እንደ ቱሪዝም ተማሪ እንደ ሄሪቴጅ ሰው እዛ አካባቢ ላይ የነበሩትን በተለይ ጎንደር ጦርነት ተፈራርቆባታል። በጦርነት ምክንያት በጊዜ እድሜ ምክንያት እንደገና በነበሩት ጊዜያት ያ ሁሉ ዘመን ሲያልፍ ተከታታይና ታሳቢ የተደረጉ እድሳቶች ባለመኖራቸው ምክንያት የደረሰበት የፈራረሰው አንዳንድ ቦታ ላይ ሙሉ በሙሉ በሚባል ደረጃ ምንም አይነት ስትራክቸር የለም። የታች ያለውን መሰረቱን ብቻ ነው የምታየው እና ያን የሚያህል ቅርስ ታሪክ በተወሰነ መንገድ አሁን ቅድም የጠቀስኩት ልክ ፈራርሶ ስታይ ደግሞ ተስፋ የሚያስቆርጥና የሚያስደነግጥ ስሜት ለምን የሚል ነገር አይምሮሽ ውስጥ ይመጣል። ስለዚህ እነኚህን ሁለቱን ደግሞ ያየ ሰው አሁን ጎንደር ውስጥ የተደረገው በተለይ በፋሲለደስ ግቢ ውስጥ የተደረገው አጠቃላይ የቅርስ ጥገና እና እንክብካቤ ስራ በጣም ፍጹም ሊመሰገን የሚገባ ስራ ነው። ምክንያቱም በቱሪዝም በሄሪቴጅ ቋንቋ ሪኮንስትራክሽን የሚባል ሙሉ በሙሉ ፈርሰው ታሪኩን ማሳየት በማትችይበት መንገድ ኢቭን ባለፈውም ጊዜ በአግባቡ ባልተሰነደበት መንገድ የነበረውን ታሪክ አንዳንድ ያሉሽ ፎቶዎች ይኖራሉ። ስለዚህ እሱን እስከመመለስ ድረስ ነው የተሄደው። የተሰነጠቁትን ማስተካከል የቀሩትን መሰረተ ልማቶች ማሟላት ብቻ ሳይሆን እስከዚህ ርቀት ድረስ ተኪዷልና በዚህ ልክ የቅርስ ጥገናና እንክብካቤ ስራ መስራታችንም አላስታውስም ከዚህ በፊት። ስለዚህ የጎንደር አጠቃላይ የቅርስ ጥገና ስራ እንክብካቤ ስራ የመዳረሻ ልማቱም ጭምር ስራ ለሌሎች አካባቢዎች ለሀገራችን ብቻ ሳይሆን አፍሪካኖችና ሌሎች ሀገራት ያሏቸውን ቤተ መንግስት ወደ ነበረበት መመለስ ቢፈልጉ እንደ ሞዴል ሊወስዱት የሚችሉት ስራ ነው የተሰራው። ነገር ግን አጠቃላይ ስራውን ስታይ ከቱሪዝም አንፃር ደግሞ ለቱሪዝም አስፈላጊ የሆኑ ነገሮች አልነበሩትም። ለምሳሌ የጎብኚዎች ማዕከል የሌለውም። እንግዶች ሲገቡ የት መግባት እንዳለባቸው በትክክል አያውቁም። እነዚህ የቪዚተር ሴንተር ወይም ኢንፎርሜሽን ሴንተር ምንለው አሁን ተሰርቷል። ከገባሽ በኋላ ግቢ ውስጥ ቅድም እንዳልኩት በጣም ሰፊ ነው። የኢያሱ የበካፋ የዮሐንስ የፋሲል እየተባለ የምንትዋ ብዙ ነገር ነው የምታየው። ይሄን ሁሉ እየዞርሽ ስትጎበኝ አንድ ሰው መታጠቢያ ቤት ቢፈልግ ወይ ጤና ችግር በተለያየ ምክንያት ተፈጥሯዊ ሁኔታዎች ቢገደድ እዛ አካባቢ ላይ ሊጠቀምበት የሚችል አገልግሎት የለም። አሁን ታሪካዊ ይዘቱን በጠበቀ መንገድ ግን ምንም አይነት ቪዥዋሊም ረብሻ በማይፈጥር መንገድ እነዚህ አገልግሎቶች በግቢው ውስጥ እንዲኖሩ ተደርጓል። በጣም የሚያሳዝነው እንግዲህ ጎንደር እኔ ረጅም ዓመትም ስለኖርኩ ከተማው ውስጥ
ጎሃ ተራራ ላይ ወጥተሽ ከተማውን ካወቅሽ ጎሃ ተራራ ላይ ወጥተሽ ስታይ የከተማው ጨለማው ፓርት የፋሲለደስ ግቢ ነው። ትክክል። ቀን ቱሪስቶችን የቱሪስት አስጎብኝም ሆኜ ሰርቻለሁ። እዛ ጋር የምታዩት ቤተ መንግስቱ ከዛፎቹ አሳይተሽ የፋሲለደስ ቤተ መንግስት ነው። ማታ ግን ማሳየታችሁ ምክንያቱም ጨለማ ነው። አሁን በከተማው ውስጥ የከተማው ልብ ሃርት ኦፍ ዘ ሲቲ ሪል ቤተ መንግስቱ የድሮ እንግዲህ በእርግጠኝነት በድሮ ጎልቶ የሚታይ ነው የነበረው። ስለዚህ በዛ ልክ ከዛም በላይ ጎልቶ እንዲታይ ብርሃናማው የከተማው ብርሃናማና የከተማው ሃርት መሆን ችሏል ማለት ነው። ስለዚህ ይሄ በጣም የሚያስቀና ነው። ሌላው ፋሲለደስ ግቢ ውስጥ ያው ጋይድድ ቱር ሲሰራ ቴክኒካሊ ከየት ጀምረሽ ወዴት እንደምትሄጂ ራሱን የቻለ የጎብኚዎች የውስጥ ለውስጥ ሩት ያስፈልጋል፣ መንገድ ያስፈልጋል፣ የጉብኝት መስመር ያስፈልጋል። በዛ ልክ ታሳቢ ተደርጎ ታሪካዊ ይዘቱን ጠብቆ የውስጥ ለውስጥ መንገድ ተሰርቶለታል፣ ላንድስኬፕ ተሰርቶለታል። አሁን ቤተ መንግስት ይመስላል። አሁን ንጉስ እዚህ ውስጥ ይኖራል ብትይ ማንም ሰው ያምናል። ምክንያቱም ሙሉ ግርማ ሞገሱ ተመልሷል። አስፈላጊ ፋሲሊቲዎች አሉት። ዘመኑን የሚመጥን ለጎብኚዎች ምቹ የሆኑ ሁኔታዎች አሉት። እንደ ቱሪዝም ሚኒስቴር በአሁኑ ሰዓት እኛም ጭምር ህይወት በአብያተ መንግስት የሚል የነገስታቱ አጠቃላይ ህይወት በጎንደሪያን ፔሪድ ምን ይመስላል የሚለውን ሲምቦሊክ የሆነ ሪፕሬዘንቴሽን ተሰርቶ ከጎንደር ከተማ ከባህልና ቱሪዝም ቢሮ ከክልሉ ጋር ሆነን በቅርቡ 1-2 ጊዜ አሳይተነዋል። አሁን በቀጣይ ለጥምቀትም በቀጣይነት እንዲታይ ሆኖ ዘላቂም ሆኖ ማለት ነው ከ300 በላይ የማያንሱ የጎንደር ወጣቶች ስራ እድል ተፈጥሮላቸው ፐርፎርም ያደርጋሉ። ዳዊት ቤት ስቴጅ ሙዚቃ ይኖራል። ፋሲለደስ ስትገቢ ንጉሱን ከንግስቷ ጋር ታገኛቸዋለሽ። የተለያዩ የመዋቢያ ቦታዎች ነበሩ። ስቴጂ የውበት መጠበቂያ አገልግሎት የሚሰጡ ሰዎች ይገኛሉ። የበካፋ አካባቢ ስቴጂ አገልግሎቱን የሚሰጡ ነገስታቱን የሚወክሉ ሰዎች አሉ። የፈረስ መቆሚያዎቹ ሁሉም እያንዳንዱ ታሪካዊ ይዘቱን በጠበቀ መንገድ በቃ የጎንደር የፋሲል ዘመን የጎንደሪያን ፔሪድ የኢትዮጵያ ታሪክ ምን ይመስል ነበር የሚለውን ቤተ መንግስቱን ብቻ ሳይሆን ህይወቱን ምን እንደሚመስል ማየት የሚቻልበት ሁኔታ ተፈጥሯል ማለት ነው። ስለዚህ ፊዚካል ስትራክቸሩ ስጋው ፍላሹ ብቻ ሳይሆን ነብሱም ጭምር ይኖራል። ስለዚህ በዚህ ጊዜ የኢትዮጵያን ያው አዳዲስ የኛ ዘመን ቅርስ የምንላቸው ትልልቅ የቱሪዝም መዳረሻዎች እያለማን ባለው ልክ ያለፈውን ዘመን ታሪክ መጠበቅ ስራዎች በሰፊው እየተሰሩ ነው። እንደ ፕሪንሲፕል በመንግስት በኩል ያለው ምንድነው ያለፈውን ዘመን ቅርስ መጠበቅና የኛን ዘመን ቅርስ ሰርቶ ማለፍ የሚል ሐሳብ ያለው ነው ማለት ነው። ስለዚህ ለዛ ማሳያው ጎንደር ነው። በጣም ደስ ይላል። ከዚሁ ስፍራ እንነሳና እንግዲህ ቁልቁላቱን ወርደን ወደ መዋኛው ደግሞ መሄድ አለብን። እዛ ግቢ ደግሞ እንሂድ። ስለዛ ግቢ ጥቂት እናውራ። ጥምቀት በድምቀት የሚከበርበት ስፍራ ነው። እርስዎ መጀመሪያ ጥምቀትን እዛ ሲያከብሩ የተሰማዎትን ስሜት እናስቀድምና ስለዛ ስፍራ ደግሞ ጥቂት ነገር ነው። እሱ በጣም የተለየ ነው። ምክንያቱም ጥምቀት እኔ በላሊበላ ይከበራል። በደማቅ ሁኔታ ነው የሚከበረው። በጣም ደስ የሚል በጣም ኦተንቲክ የሆነ አከባበር አለው። ምናልባት አንዱ እዛ መዋኛ የሚል ስም በጊዜ ሂደት የመጣ እንትን ነው። ትክክለኛ ስያሜው ጥምቀተ ባህር ነው። የጥምቀተ ባህሩ ላይ በምትሄጂበት ጊዜ የጎንደር ልዩ የሚያደርገው አንዱ የመንፈሳዊ እና ሃይማኖታዊ መሰረት አለው። የጥምቀት በዓል ቢብሊካል ነው። ከዛ ጋር የተያያዘው አጠቃላይ ነገር የሚከበረው እንዳለ ሆኖ ጎንደር ልዩ የሚያደርገው በጣም አዛውንት የምትያቸው ሰዎች እስከ በጣም ህፃን ልጅ ባህላዊ አልባሳት ለብሰው መንፈሳዊ ህይወቱን በሚመጥን መንገድ ያከብራሉ። በጣም ሰፊ የሆነ ደግሞ ከመዝሙር እና ከመዝሙርም አልፎ የምስጋና ጭፈራዎችም ጭምራሉ። ያው ባህላዊ ጭፈራዎች ማለት ነው፣ ሙዚቃዎች እና በዛ ሁሉም ሰው ነው የሚሳተፈው። በሌላ ቦታ ውስን ይመስለኛል ይሄ እንግዲህ ካልተሳሳትኩ። ምክንያቱም በጣም ከህፃን ልጅ እስከ አዛውንት ድረስ ግሩፕ አድርጎ በቡድን በጣም ሰፊ ከቨሬጅ ባለው መንገድ ሁሉም ከቤቱ ሳይቀር ወጥቶ የሚታደምበት የጎንደር ይመስለኛል አንዱ። ሌላው አልባሳት ኖርማል ልብስ ለብሶ ካዥዋል ለብሶ አይወጣም ሰው። ሁሉም የባህል ልብስ በቃ በህግ ተጽፎ ማንም ሰው የባህል ካለበሰ እንዳይመጣ የተባለ ነው የሚመስለው። ሁሉም በዛ ልክ ነው የሚሳተፉ። ቱሪስቶች ስካርፍ ወይም የባህል ልብስ አይለብሱ አይሳተፉም። እስከዛ ድረስ ነው ማለት ነው። ያን ያህል ቫይብራንት የሆነ የአከባበር ስርዓት ነው ያለው። ሌላው በሃይማኖት አባቶች
በምእመኑ የሚደረገው ተሳትፎ እንዳለ ሆኖ በመንግስትም ሰፊ ትኩረት ተሰጥቶት ሚዲያውም ጭምር በደንብ ከቨሬጅ የሚሰጠው ነውና ይሄ በአገር ውስጥም በዓለም አቀፍ ደረጃም እንዲታወቅ ባይዘወይ ከዛ አልፎ በዓለም ቅርስነት እንዲመዘገብ ተደርጓል ማለት ነው። አሁን የጎንደር ጥምቀተ ባህርን ስናይ በጥምቀት ቀን ሁለት የዓለም ቅርሶች ናቸው የተከበሩ ያሉት። አንዱ የጎንደር አብያተ መንግስት ጥምቀተ ባህሩን ጨምሮ ነው በዓለም ቅርስነት የተመዘገበው። ሁለተኛ የጥምቀት ክብረ በዓል ነው። ያው ጎንደር ላይ ብቻ ሳይሆን በኢትዮጵያ የተመዘገበ ቢሆንም ጥምቀት ነገር ግን በዓለም ቅርስ ላይ ሌላ የዓለም ቅርስ ነው እየተከበረ ያለው። ይሄም ሌላ ልዩ የሚያደርገው ይመስለኛል። ዞሮ ዞሮ በጎንደር ጥምቀት በጣም በርካታ አልባሳት ብቻ ሳይሆን ምግብና የመጠጥ ባህላዊ ምግብና መጠጦች ከተማ ውስጥ በሙሉ ተዘጋጅተው የሚሄደው እንግዳ በሙሉ ይስተናገዳል። ሰፊ የሆነ የኢኮኖሚ እንቅስቃሴም አለው ማለት ነው። የንግድ ስርዓትም አለው። ከጥምቀት ከክብረ በዓሉ ባለፈ በጣም በርካታ በረራዎች ናቸው የሚደረጉት። በመኪና በእግር በጣም ብዙ ሰው ነው ጥምቀትን ለማክበር ወደ ጎንደር የሚሄደው። ጥምቀትን በጎንደር የተለያዩ ጊዜ የተለያዩ ቀድሞ የሚዘጋጁ ዝግጅቶች ሁሉ አሉ። የተለያዩ በዓላት፣ የአልባሳት ሽያጭ፣ በዓሉን ፕሮሞት ለማድረግ የሚሰሩ ስራዎች አሉ። ጥምቀት በትክክል የምትሞሸርበት ነው የከተማዋ የጎንደር ከተማ ማለት ነው። በተለይ አሁን ደግሞ ከተሰራው ልማት የኮሪደር ልማት ከተማ ውስጥ ያለው መሰረተ ልማት የፋሲል ግቢ እድሳት አሁን ያለው አጠቃላይ የጎንደር ሁኔታን ስታይ ያቺ ቅድም ያልኩሽ ሸምገል ያሉ አያት የጎደላቸው ነገር ነበር ብዬሻለሁ። አሁን እሱ ተሟልቶላቸዋል። ስለዚህ እሳቸው ሲደሰቱ ማየት ማለት ነው። አዎ በጣም በጣም ለልብ የቀረበ ገለጻ ነውና በደንብ ተሰምቶኛል። እኔ ራሱ እንግዲህ እርስዎ ተማሪም ሆኑ መምህርም ሆኑ አስጎብኝም ሆነው ያለፉትን እንግዲህ 20 ዓመታት ከጎንደር ጋር ትልቅ ቁርኝት አለዎት። ጎንደር የሄደ ሰው ጎንደር የሄደ ቱሪስት እንደው ምን ያገኛል የሚለውንም ብጨምርበት። አንድ ቱሪስት ያው 200 አገር አለ መርጦ ሊጎበኙ የሚችለው ስሞል አይላንድ ስቴትን ጨምሮ ከነዚህ ሁሉ መርጦ ኢትዮጵያ ይመጣል። ኢትዮጵያ መጥቶ ደግሞ በጥምቀት ሰዓት ጎንደር ቢሄድ የሚያተርፈው ብዙ ነገር አለ። አንደኛ ጥምቀትን ያያል። የፋሲል አብያተ መንግስትን፣ ቁስቋምን፣ ጥምቀተ ባህርን ጨምሮ ጎንደር ሲሄዱ ቁስቋምን ያያሉ። ከዛ በተጨማሪ በጣም ልዩ የሚያደርገው 100 ኪሎ ሜትር በ2 ሰዓት ባልሞላ ጊዜ ውስጥ ሂዶ የሰሜን ተራሮች ብሔራዊ ፓርክን፣ ዋልያን፣ ቀይ ቀበሮ፣ ጭላዳ፣ ጅብራ፣ አስታ ዝርዝር ያልጨረሳቸው ብዙ ነገር አይቶ መምጣት ይችላል። ይሄ ድል የትም የሚገኝ አይደለም ማለት የሰሜን ተራሮች ብሔራዊ ፓርክ በጣም ዩኒክ ነው። በጣም የተለየ ውበት ያለው ነው። አውት ኦፍ ዚስ ወርልድ ነው የሚሉት ሊትሬቸር ሲጽፉ ነጮች ማለት እዚህ ዓለም ላይ የሌለ ብለው ነው የሚጽፉት። ስለዚህ እንዲህ አይነት ቦታ መጎብኘት ይችላል። እኔ ደግሞ ከዛ ብርድ ላይ ጭራሽ በሐምሌ ነበር የሄድኩት። እሱማ በጣም ከባድ ነው። እሱ በጣም ከባድ ነው። ሌላ ጎርጎራ አሁን በክቡር ጠቅላይ ሚኒስትራችንን ጭምር የተሰራው የዚህ የገበታ ለሀገር ፕሮጀክት አንድ አካል ነው። በሀገራችን ውስጥ ከተሰሩ በጣም ቆንጆ ከሚባሉት ውስጥ የሚመደብ ነው። ስለዚህ ይሄ ቀጥታ ውሃን፣ ባህርን፣ ሐይቅን ማየት ለሚፈልግ ሰው ትልቅ እድል የፈጠረ ነው። በጎንደር ዙሪያ በጣም በርካታ የሆኑ ታሪካዊ አሁን የጎርጎራ ኤሪያ ላይ ራሱ በጣም ብዙ ከዚህ ከጄሱዊትስ ጋር ተያይዞ ብዙ ታሪካዊ ነገሮች አሉ በቀደመው ጊዜ የነበሩ። እነሱንም ማየት የሚቻልበት እድል አለ። ይሄ ቀላል ነገር አይደለም ማለት ነው። ሌላው ጎንደር ዩኒቨርሲቲን እኔ የተማርኩበትን ማየት ይችላሉ። ጎንደር ዩኒቨርሲቲ ለኢትዮጵያ ቱሪዝም ትልቅ ባለውለታ ዩኒቨርሲቲ ነው። በጣም ብዙ ምሁራንን ያወጣ ነው። ስለዚህ ዩኒቨርሲቲው ራሱ እንደ አንድ ኢንፍራስትራክቸር በጣም በርካታ ፋሲሊቲዎች ያሉት ነው። እሱም ሊጎበኝ የሚችል ነው። አሁን ጎንደር ከተማ በከተማ አስተዳደሩ፣ በክልሉ፣ በፌዴራል መንግስት ድጋፍ የተሰራው አጠቃላይ የከተማው መሰረተ ልማት ከጎንደር ቶፖግራፊ ጋር አሁን የተሰሩት በጣም ዩኒክ ነገሮች አሉ። ባይዘው አሁን ጎንደር በጣም ሂስቶሪክ ኤንድ ክላሲክ ከተማ ታሪካዊም ነው ዘመናዊም ነው። ሁለቱንም አጣምሮ የያዘ ነው። ስለዚህ ታሪኩን እየተማርሽ ግን ዘመናዊ ፋሲሊቲዎችን እየተጠቀምሽ ለኛ ዘመን በሚመጥን ደረጃ ሰዎች መዝናናት መጎብኘት የሚችሉበት እድል ተፈጥሯልና አይ ቲንክ በዚህ ሰዓት ጥምቀት ጎንደርን ሄዶ አለማየት ትልቅ እድል ማጣት ነው። አዎ በጣም እዛ ግቢ እኔ ስገባ ሁሉንም ማየዋለሁ፣ ሁሉም ደስ ይለኛል በጣም እና ሄጄ ግን ማረፍ መፈልገው የምንትዋብ ቤተ መንግስት በር ላይ ነው። ከዛ በር ፊት ለፊት አንድ የቆንዶ በርበሬ ዛፍ አለች
እዛ ዛፏ ስር ቁጭ ብዬ ሁሌ የማስበው ነገር የህይወት ተፈራ መጽሐፍ ምንትዋብ የሚለው መጽሐፍ ላይ ታሪካዊ ልቦለድ ነው። በርግጥ እዛ ላይ ምን ትላለች ምንትዋብ ቤተ መንግስቷ ላይ ሆና ባሻጋሪ የምታየው ደብር ማሰራት ፈልጋ ቁስቋም ቤተክርስቲያን ማሰራት ይላል እና እዛ ቁጭ ብዬ ቁስቋም ትታያለች። ስለ ቁስቋም ትንሽ እናውራ በደንብ እንድናስተዋውቀው ስለፈለኩኝ ነው። ጎንደር ስታስቢ ስለ ፋሲለደስ ትሰሚያለሽ። በቃ ጎንደር ፋሲል እያንዳንዳችን አይምሮና ልብ ውስጥ ያለ ነው። እዛ ውስጥ ግን በጣም ብዙ ሌሎች ታሪኮችም አሉ ተጨማሪዎች። የጎንደር ታሪክ በጣም ሰፊ ነው። ምንትዋብ አንዱ ነው ማለት ነው። ምንትዋብ እቴጌ ምንትዋብ በወቅቱ እዛ ነበሩ። ነገር ግን ከሳቸው ፍላጎት አንጻር በራሳቸው ምክንያት ተጨማሪ የራሳቸው ቤተ መንግስት ጸሎትም የሚያደርጉበት የተለያዩ ትዕዛዞችንም የሚሰጡበት ቤተ መንግስት እንደሚያስፈልግ ጥያቄው ቀርቦ የራሳቸው ቤተ መንግስት አሁን ቁስቋም ማርያም ቤተክርስቲያን ያለበት መሰራት ችሏል። ይሄ ቁስቋም በአለፉት ረጅም ጊዜ ይጎበኝ ነበር። ሁለት ሶስት ጥቅም አለው። አንደኛ በእግር ትንሽ የኤክሰርሳይዝ ማድረግ የሚፈልግ ሰው ትንሽ ዳገት ስላለ በእግሩ መንቀሳቀስ ይችላል። ከፈለገ በመኪና መግባት ይችላል። ሁለቱም አማራጭ አለ። ሌላው ዳገቷ ላይ ከወጡ በኋላ በጣም ውብ ማራኪ ታሪካዊ ቤተክርስቲያን በጣም በርካታ ቅዱሳን መጻሕፍት የተለያዩ ንዋየ ቅዱሳትና ታሪካዊ ይዘት ያላቸው በሙዚየም ደረጃ ተደራጅተው የሚጎበኙ አሉ። እሱን ይጎበኛል። ተፈጥሮ የሚፈልግ ዙሪያውን በዛፍ የተከበበ ነው ቁስቋም። የተፈጥሮ ኢንዲጂነስ ትሪስ የምንላቸው የአገር በቀል ዛፎች እነሱን ማየት ይችላል። በጣም በርካታ አዕዋፋት አሉ እዛው። እሱ ቦታ ላይ ሆኖ ደግሞ ከተማውን በተለየ መንገድ ማየት የሚችልበት ቪው ፖይንቶች አሉ። ስለዚህ ታሪክም ተፈጥሮም ፊዚካል ኤክሰርሳይስም ሙዚየም ብዙ ነገር ያለው ነው የቁስቋም ቤተክርስቲያንና ቁስቋም ከሌሎቹ አንግል ብዙ ጎብኝ በአሁኑ ሰዓት እየሄደ ስላልሆነ በዚህ አጋጣሚ ዘንድሮ ጥምቀት የሚሄዱ ሰዎች የሚሄዱ ሚዲያዎች በሙሉ ቁስቋምንም የማስተዋወቅ ኃላፊነት አለባቸው ብዬ አምናለሁ። ይህን ማንሳት ታሪካዊ ነገስታት ብዙ ዋጋ የከፈሉ ብዙ ታሪክ የሰሩ ሴቶችንም ጭምር ወደፊት መጥተው ታሪካቸው እንዲነገር የሰሩት ስራ እንዲዘከር እንዲጎበኝ ለአካባቢው ህብረተሰብ የስራ እድል የሚፈጥር የውጭ ምንዛሬ የሚያመጣ አካባቢውንም ይበልጥ የሚያስተዋውቅ ስለሆነ በዛ ደረጃ ከፍ አድርጎ አስቦ አካባቢው ላይ ሄዶ መጎብኘት እና ማስተዋወቅ ያስፈልጋል የሚል አስተያየት አለኝ። በጣም እናመሰግናለን። እንግዲህ ቀጣዮቹ ቀናቶች እኛም ጎንደር ነን፣ እዛው ደግሞ እንገናኝና በደንብ እንጫወታለን። ቆንጆ የጎንደርኛ ሙዚቃ ለምንትዋብ የተሰራ ልጋብዝልዎት እንዴ በስሞት? በጣም በደስታ። እሺ፣ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይሄንን ይመስላል። ነገ ከተራ ነው። ከነገ በስቲያ ደግሞ ጥምቀት በሁሉም የሀገራችን አካባቢዎች በአማኞቹ ይከበራል። ስለዚህ መልካም በዓል እንዲሆንላችሁ እንመኛለን። ቆይታችን ይሄንን ይመስል ነበር። በያላችሁበት መልካም ቅዳሜ